ህወሓት በሰሜን ጎንደር ጠለምት የከፈተው ውጊያ ለሶስተኛ ቀን ቀጥሏል። በትናንትናው ዕለት በምዕራብና በምስራቅ ጠለምት በኩል የከፈተው ውጊያ ዛሬም በተለይ በምስራቅ ጠለምት በክፍለ ጦሮች ደረጃ የተዋቀረ ኮር በማሰለፍ ውጊያውን ለሶስተኛ ቀን መቀጠሉን ከቦታው ካገኘነው የዓይን እማኞች ማረጋገጥ ችለናል። በምዕራብ ጠለምት በኩል የህወሓት ጦር በከፍተኛ ሁኔታ መመታቱን ተከትሎ ወደ ኋላ የተመለሰ ቢሆንም አሁንም ውጊያው እንደቀጠለ ነው ተጠቁሟል። ምስራቅ ጠለምት ያለው ውጊያ ዛሬ ቀጥሎ የዋለ ሲሆን ሰራሬ ላይ አፍላ ውጊያ እየተደረገ ሲሆን በዚህ ቀጠና የአርሚ 11 ባድመ ክፍለ ጦር በከባድ መሳሪያ ታግዞ እየተዋጋ ነው። የህወሓት አርሚ 35 ተከዜን ተሻግሮ በውጊያ ቀጠና ገብቷል። በዚሁም አካባቢ በትላንትናው ዕለት ሁለት ጊዜ የድሮን ጥቃት ተፈጽሞበታል። የትግራይ የሰላም ኃይል ቲፒኤፍ ሰራዊት በደቡብ ምስራቅ ትግራይ ገዢ ወታደራዊ ቦታዎችን ተቆጣጠረ። ከትላንትናው እኩለ ሌሊት ጀምሮ ወደ ትግራይ ግዛቶች በጥልቀት የተንቀሳቀሱ የቲፒኤፍ 3 ክፍለ ጦሮች በደቡብ ምስራቅ ትግራይ ወሳኝ የሚባሉ ቁልፍ ቦታዎችን መቆጣጠራቸውን ተሰምቷል። ቲፒኤፍ በተቆጣጠራቸው የደቡብ ምስራቅ ይዞታዎቹ ለውጥ ፈላጊ የትግራይ ወጣቶች በብዛት እየተቀላቀሉት የህዝብ ደጀኑ እያጠናከረ ሲሆን ወደ ማዕከላዊ ትግራይ የሚያደርገው ግስጋሴ በቀጣይ ቀናት አጠናክሮ እንደሚቀጥል አስታውቋል። የህወሓት አርሚ ሰባ የሚባለው ጦር በስድስት አቅጣጫ እየተታኮሰ ወደፊት ገብቶ ጫሃ በተባለ አካባቢ መድረሱና የአካባቢ ሰላማዊ ህዝብ እየተፈናቀለ መሆኑ የአካባቢ ተፈናቃዮች ገልጸዋል።